ሳይሰማ ሁሉም ልብ በደስታ ይሙላ የቡና መዓዛ ቤቱን ሞላ የፈገግታ ድምፅ ሰፈሩን አደመቀ ዛሬ ጊዜው የረፍት ነው በፍቅርና በሰላም እንኖር ጤና ይስጥልን እንደምን ውላችኋል እንደምን ሰንብታችኋል እንደምን ከርማችኋል የውድን ቤቤስ ተከታታዮቻችን እኛም ሰዓታችንን ጠብቀን በክረምት ወር ተመልሰን እሁድ ላይ ተገናኝተናል ሮቤልና ትንሳኤም እንኳን ደህና መጣችሁ እንዴት ከረማችሁ በክረምት ወር ቆንጆ አከራረም ከርመናል አንቺ እንዴት ነሽ ምን ደህና ነኝ ትንሽ ቅዝቃዜው እየከበደ መጣና አስቸገረ እንጂ በጣም ጥሩ ነው ዝናቡ ኃይለኛ ሆነ እንጂ እንትን አለ ቅዝቃዜ አለ ማታ የሆነ ሰዓት ላይ ከ11 ሰዓት በኋላና እንደገና ደግሞ ለሊት ሊነጋጋ ሲል ቅዝቃዜ አለ ከሰዓት ነው እየዘነበ ያለው ሰሞኑ እዚህ ወይ ክረምቱ እንዴት እያለፈ ነው ክረምቱ ጥሩ ነው ምንም አይደለም ይዘንባል ከቤተሰብ ጋር ጊዜ ታሳልፊያለሽ ማድረግ ያለብሽን ነገሮች ታደርጊያለሽ አይደል ኃላፊነት ስራ ምዝገባ ደርሷል አዲስ አመት ደርሷል ዝግጅቱ ሊቀር ጀምረዋል ማለት ነው ጥሩ ነው ወይ ብዙም አይደለም ክረምቱ እንግዲህ ጥሩ ከነበረ ያለፈው ሳምንታችሁ እንዴት ነበር ሳምንታችን ጥሩ ነበረ እኔ እንደውም በአጋጣሚ የባንድ ጉዳይ ዶክተር አብይ የልጆች ስፔሻሊስት በቤተሰብ ጉዳይ እዛ ነበረ አድሬ ነበር ሆስፒታልና ኦሪንቴሽን ይሰጣል እና ልጆችን እንዴት እንደሚንከባከባቸው እና ደግሞ አሁን ላይ ብዙ ልጆች ጋር በተያያዘ ያው ሰርጀሪ የሚሰራው እሱ ነውና እንደውም በዚህ አጋጣሚ ዶክተር አብይን ማመስገን እፈልጋለሁ ሳምንቴ አንድ ቀን እንደዛ ነበር ያሳለፍኩት ግን በሰላም ተጠናቀቀ የቤተሰብ ሮቢስ ሳምንት እንዴት ነበር ሸጋ ሳምንት ቆንጆ የሥራ ሳምንት ከዛ ውጭም ያለው ሰዓታችን ቆንጆ ነበር ጥሩ ሳምንት ነው ሉላ ስለ ጤና እየመከረችን ያሳለፍንበት ሳምንት ነው ዋናው ጤና ነው ያለች እውነት ነው በተለይ ደግሞ ክረምት ሲመጣ ብዙ ጊዜ የተለያዩ ወረርሽኞች እኮ ይነሳሉና እንደውም ባሳለፍነው ሳምንት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር የሆኑትን ዶክተር መልካሙን በውሎ ፕሮግራም ጋብዘን በዛውም ደግሞ የሚሰሩትን ስራዎችን አይተን ነበረ ጥሩ ደግሞ የጤና መረጃዎችን ያገኘንበትም ጭምር ይመስለኛል አሁን ላይ አይታችሁ ከሆነ ስለ HIV ምንም ነገር በሚባል ደረጃ እየተወራ አይደለም ጸጥ ረጭ ብሏል ወረርሽኞች ይነሳሉ ወይ ደግሞ በደንብ አግሬሲቭሊ ይሰራባቸውና ከሆነ ጊዜ በኋላ ደግሞ ጸጥ ይባላሉ ያው ነገሮች ከተስተካከሉ መስመር ከያዙ በኋላ HIV ግን ጸጥ ብንልም እሱ ግን ጸጥ ሊለን አልቻለም ስለዚህ አሁን ላይ በወጣው መረጃ መሰረት ደግሞ ከጉርምስና ጀምሮ ያው ያደጉ የመጡ ልጆች ግን በደንብ ደግሞ እድገታቸውን ጨረሱ ማንላቸው ወጣቶች ላይ ነውና እየተከሰተ ያለው መለስ ብዬ ራሴን ጠየቅኩኝ ወላጅ ስትሆን ልጆች እየደረሱ ሲሄዱ ደግሞ እኔስ ምን አድርጌያለሁ ግን ብዬ መለስ ብዬ እንዳያወረገኝና እናንተስ በዚህ ጉዳይ ላይ ምን ይሰማችኋል ወይስ እኔ ብቻ ስለሰማሁት አስደንግጦኝ ዝም ብዬ ወደ ራሴ ሳመላልሰው ቆየው እያሰብኩኝ ቆንጆ ነገር ነው ያነሳሽው አሁን የሆነ ሰዓት ላይ በጣም ሁሉ አስፈላጊ ነው እስኪባል ምልሽ የሁኔታው ክብደት ምናይበት በድራማ በዘፈን ቴሌቪዥን ስትከፍቺ ሬዲዮ በቃ ሁሉ ነገር ላይ በደንብ ነበር ከዛ በኋላ ያ ነገር ሲጠፋ ልክ ችግሩም አብሮ የጠፋ ነበር የሚመስለው እና በተለያየ ጊዜ ያውኛ ደግሞ ስለ ጤናው እንወጣለን የተለያየ መረጃዎች ደርሱሻልና ምን ያህል እየተንሰራፈ ምን ያህል እየበዛ እንደሆነ ስትሰሚ ትደነግጫለሽ ከዛ ደግሞ ይበልጥ የሚያስደነግጠው ምኑ ነው ምንም አለመባሉ ስለዛ ነገር ጸጥ ተብሏል ግን በስንትና ስንት ጥፍ እየጨመረ እንደሆነ መረጃዎች አሉ እየተወራበት አይደለም እና ማንሳትሽ ቆንጆ ይመስላል በብዙ የኪነ ጥበብ ስራዎች ማለት አንድ ነገር ሲመጣ በፊት እንዳለው ሮቢ በብዙ ስራዎች ውስጥ ይነገር ነበር ከዛ ያለ ግን አሁን ላይ ብዙ ማትሰማም እንደዚህ አይነት ነገሮች ማለት ችግሩ ህብረተሰብ ውስጥ ሊኖር ይችላል ግን ህብረተሰብ ውስጥ ያለውን ነገር እኛ እየሰማ ነው አይደለም ወይም አናየውም ስለማናየው ደግሞ ያ ነገር የለም ማለት አይደለም እና ትንሱ የሚገርም እኮ ሊኖር ይችላል አይደለም በጣም በዝቷል መረጃዎች የሚያሳዩት በጣም በዝቷል
እና በጓደኝነት ላይ ምናምን እኮ አታነሹም። ምንም ኢሹ ሆኖ ተነስቶ አይቻላል። አሁን እንደውም እኔ ምን ጥያቄ ፈጠረብኝ፣ በፊት ጋብቻም ሲመሰረት ምናምን ጥያቄዎች እነሱ ነበረ። እነዛ የሚጋቡት ሰዎች ምርመራ አድርገዋል ወይ የተለያዩ ነገሮች እኔ እስከማውቀው ድረስ። ከሆነ ጊዜ በኋላ ግን ጸጥ ነው የተባለው ጉዳዩ። ስለዚህ ዝም ማለታችን ምናልባት ቁጥሩን እንዲጨምረው አድርጎታል። በፊት የነበሩት ይሄ የግንዛቤ ማስጨበጫ ነገሮች ስለቀሩ ነው። ብዙ ነገሮች ወደ ራሴ ተመልሼ እንድጠይቅ አድርጎኛል። እንደ ወላጅ ኃላፊነታችንን እየተወጣን ነው ወይ? ያው አንድ ወላጅ የራሱን ኃላፊነት ከተወጣ ያ ከዛ ወላጅ የወጣው ልጅ ነው ወደ ማህበረሰብ የሚቀላቀለው እና ሁላችንም መለስ ብለን ራሳችንን እንድንጠይቅ ቢያደርገንም ከዛ ደግሞ ጉዳዩ የሚመለከታቸው ተቋማት፣ ሰዎች፣ ግለሰቦች፣ የተለያዩ ሙያ ውስጥ ያሉ ሰዎች ይመለከታቸዋል። ስለዚህ ምን እየተሰራ ነው? ምን እየተደረገ ነው? ይሄ ነገርስ በዚህ ሁኔታ ከቀጠለ ምንድነው መጨረሻው የሚለው ነገር ረበሸኝ። እንደ ዜጋ እንግዲህ ያው ለሁላችንም አሳሳቢ ነገር ነው ያነሳሽው። ማለት እንደ ወላጅ፣ እንደ እህት፣ እንደ ወንድም፣ እንደ አባት፣ እንደ እናት ለሁላችን ማለት ነው መረጃዎች እንዴት እንቀበል፣ መረጃ እንዴት እናስተላልፍ ማለት በጣም ብዙ ነገር አለ በዚህ ጉዳይ መሄድ ያለበት። ብዙ ነገሮች መሰራት እንዳለባቸውም ያው ይኖራሉ። ደግሞ ከዚህ በላይ አሳሳቢ ሆኖ ቶሎ መፍትሄ ሊሰጣቸው የሚገባቸው ጉዳዮች እንዳሉ ሆኖ ግን ይሄኛውም ግን ልንዘለው የምንችለው ነገር አይደለም። ይሄ ደግሞ የሕክምና ባለሙያዎች የሕክምና ተቋማት ብቻ ሳይሆን የሁሉም ዜጋ ኃላፊነት ይመስለኛል። እና እኛ እነዚህን መረጃዎች በመመልኩ ነበር የምናገኛቸው። ለእነዚህ ነገሮችስ ምን ያህል አጽንኦት ሰጥተን ደግሞ ራሳችንን መጠበቅ ባለብን መንገድ እየጠበቅን እንደነበር እንግዲህ ከኔ ጋር የምትስማሙ ከሆነ ሶስታችንም እንስማማበት የሆነ ቦታ አለን ብዬ አስባለሁ። በደንብ ጥሩ ሀሳብ ነው የተነሳው። ማለት አንድ እንደ ያው አገር ስንል ሲስተም አለ አይደል? ማለት ለምሳሌ ትምህርት ቤት ብትሄድ ሲስተም አለ፣ ስራ ቦታዎች ድርጅቶች ስትሄድ ሲስተም አለ፣ አካባቢ ላይ ሲስተም አለ። ስለዚህ ሁሉም ኮሚኒቲ ስለዛ ጉዳይ ያገባዋል ወይም ይመለከተዋል ብዬ አስባለሁ። አሁን ለምሳሌ እንዴት ነው ስለኛ ልጅ የኛ ጎረቤት ይመለከተዋል፣ ወይም ስለሌላ ቤተሰብም ልጆችም አንተም ይመለከታል፣ እኛም ይመለከተናል። እና ውሏቸው እንዴት ነው? በተለይ ደግሞ አሁን ክረምት አይደለ? ትምህርት ቤትም ከመድረሱ በፊት ልጆቻችን ምን እያደረጉ ነው ያሉት ብቻቸውን ሲሆኑ ብዙ ጊዜ የሚያሳልፉበትን ቦታ ቤተሰብም ወላጅም ሊያውቅ ይገባል። በተወሰነ መንገድ ያው ስራ ብዙ ነገር ቢደራረብም ግን ወላጅም ይህንን ነገር የት ነው ያሉት እንዴት ነው ያሉት የሚለውን ነገር ማወቅ ያስፈልጋል። በጣም አስደንጋጭ የሚያደርገው እኮ ከ14 ዓመት እስከ 24 ዓመት የሚለው ስለሆነ ያ እድሜ እንኳን በራስ ነገሮችን የምታደርግበት እንደ አይነት ውሳኔዎች አንተ ውስጥ ገብተህ ህይወትን የምትመራበት አይደለም። ትናንሽ ውሳኔዎች እንኳን ለመምራት በጣም ከባድ እድሜ ነው። ስለዚህ ያን እድሜ በማን ከለላ ውስጥ ነው? በቤተሰብ። ስለዚህ እዚህ ጋር ሞር ኃላፊነቱ ወደ ቤተሰብ ይመጣል ይመስለኛል አይደለ? እንደ ወላጅ እኛስ ምን እያደረግን ነው? ምን አይነት ኃላፊነት እየወሰድን ነው? ልጆቻችን ጋር ያለን አፕሮች ምን ይመስላል? የምር የሚጠበቅብንን ነገር ውስጥ እያደረግን ነው ወይ? አሁን አንተ ማህበረሰብ፣ ጎረቤት አንስታል። ልክ እኛ ስናድግ ትልቅ እሴት ምለው አንደኛው የነበረው ልክ እንደ ቤተሰብ ጎረቤትና አካባቢ ላይ ያለን ሰው አስተማሪን ጨምረ በጣም ትፈራለህ። አየኝ አላየኝ ትሳቀቃለህ። ያ እንደ እሴት የጎረቤቶቻችን የማህበረሰቡ በጣም ወሳኝ ነው። እሱን ደግሞ አሁን ላይ መተህ ስታየው የምር ያ የድሮ ጉርብትና አለን ወይ? እነዛ የድሮ እሴት የነበሩን ነገሮች አሁን እንዳያሉ ወይ? እኔ አሁን ከጎረቤቶቼ ጋር ትተዋወቃለህ፣ ግን ያን ያህል የምትፈራበት ደረጃ ነው ወይ? እንደውም አንተ ጥሩ ነገር አነሳ፣ ጎረቤቶቼን አውቃቸዋለሁ አልክ። አሁን ግን የኑሮ ሁኔታው ይመስለኛል ወይ ደግሞ ያኗኗር ዘይቤያችን የተቀየረ ነው ይመስለኝ። በቃ ግለኝነት ምናምን እየመጣ ነው። እኔም የራሴን ኃላፊነት ወስዳለሁ። ጥሩ ነገር ነው፣ መጥፎ አይደለም። ግን ደግሞ እነዛ በፊት የነበሩት ነገሮች አንድ ላይ የእንትና ልጅ ሲወድቅ እኔንም ይነካኛል የሚለው ነገር ግን አሁን ላይ እየቀረ የመጣ ይመስለኛል። ምናልባት ልጆቻችንን ቤታችን እኛ ማሳደግ በሚገባን መንገድ ልናሳድግ እንችላለን። ልጆቻችን እያደጉ ሲመጡ ግን ልጆቻችን የኛ ብቻ አይደሉም። ልጆቻችን ያስተማሪዎቻቸው ናቸው፣ የትምህርት ቤቶቻቸው ናቸው፣ የጓደኞቻቸው ናቸው፣ ሲያልፍ ደግሞ የማህበረሰብ ናቸው። ስለዚህ ለዛ ነው ስናነሳ ቅድም መነሻችን ላይ የማህበረሰብ ኃላፊነትም ጭምር ነው፣ የሁሉም ሰው ኃላፊነት ነው። ወላጅ ብቻውን የሚወጣ አይደለም፣ ግን ትልቁን ኃላፊነት ደግሞ የሚሸከመው ወላጅ ነው። መሰረቱ ላይ በደንብ የተሰራበት ልጅ፣ መሰረቱ ላይ በደንብ ያሳደግነው ልጅ ሊጠፋ ቢልም ተመልሶ የመመለስ ነገሩ እዛ ነው ያለው። ይሄ ነገር ያስደነገጠኝ ምንድነው ይሄ ጉዳይ ዝም መባሉ ውጤቱን አየ ነው። የትኛው እድሜ ክልል ያሉት ልጆች ናቸው ይሄ ነገር
እየተከሰተባቸው ያለው ከዛ መነሻነት ማየት የምንችል ይመስለኛል። ስለዚህ ወደ ኋላ መመለስ ሊኖርብን ይችላል። ብዙ ነገር መስራት ቢጠበቅብንም ደግሞ ተመልሰን ያ የነበረው ነገር ምናልባት ነገሮችን አቀዝቅዟቸው በተወሰነ መልኩም ለውጥ አምጥቶባቸው ስለነበረ ወደዛ መመለሱም እንዳለ ሆኖ ግን አሁን ዘመናዊነት ደግሞ ያመጣብን ነገር አለ አይደለ? አሁን ላይ እኔ እንደ ችግር ማየው ልጆቻችንን እኔ ከራሴ ብነሳለ ልጆቼን እንደ እናት ነው እያሳደግኳቸው ያሉት ወይስ እንደ ጓደኛ? ልጆቼ እኔ ጓደኞቼ ሊሆኑ አይችሉም። ወላጅ እናታቸው ነኝ። ስለዚህ የወላጅነት ግዴታዬን እየተወጣው ነው ወይ? ትልቁ ጥያቄ ራሳችንን ሌላው እንደ ወላጅ ልንጠይቅ የሚገባው እኛ እንደ ወላጅ ለልጆቻችን ወላጅ ነው እንጂ መሆን ያለብን ጓደኛ መሆን አንችልም። ግን እንደ ሀሳብ ደግሞ አሁን እንደዚህ አይነት ቶፒኮችን ለምሳሌ ያው ህብረተሰብን የሚመለከት ራሳችንን ቤተሰብ የሚመለከት ጉዳይ ለሚያድጉ ወጣት ልጆችም ወጣቶችም እንዴት አድርገን ነው ማለት ያው የኛ ኮሚኒቲ አለ ደግሞ ሰለጠን የሚባለው የውጭ ሀገሩም ደግሞ አለ ማለት ያደጉት ሀገሮች አሉ። ስለዚህ እኛ ጋዝ እንዴት ነው ፊድ የምናደርጋቸው እና ደግሞ የትኛው እድሜ ላይ ነው ይህንን ሀሳብ አንስተን ልንነጋገር የምንችለው? እንደ ሀሳብም ነው እኔ ስለማላቅ ነው የጠየቅኳቸው። እሱን እኔ እውነት ለመናገር እኔ አሁን ከራሳችን ከወላጅነት አነሳ ነው እንጂ ይሄ ባለሙያ ራሱን ችሎ በደንብ መልስ ሊሰጥበት የሚገባ ጉዳይ ይመስለኛል። ተንሱዬ እንደ ራሳችን ግን እኔ አካባቢያችን አለ አይደለ ብዙ ሰዎች እናገኛለን። የልጆቻችን የትምህርት ጓደኞች የእነሱ ወላጆች እናውቃለን። እማያቸው ክፍተቶች አሉ። ምናልባት ራሴ ማንዳው ሆኜ ላገኞች ሊሆናል። ግን ትንሽ ይሄ የድሮ የምወደው ስርዓቶች አሉ። ወላጆቼን በጣም ስለማከብራቸው ስህተት ማልሰራው ፈጣሪን ከመፍራት ቀጥሎ ወላጆችን ዲስአፖይንት ላለማድረግ ወይ ደግሞ ላለማሳዘን ነው አይደለ? አሁን ያንን ነገር እያየነ ነው ወይ ብለህ ብትጠይቀኝ የሆነ ሰዓት ላይ ልጄ እንደ ጓደኛ ነው ማሳድገው እንልና መስመሩን ፈሩን ለቀነው ልጆቻችንን የሆነ ሰዓት ላይ እንዳያከብሩን የእውነት እናቴ ታዝንብኛል አባቴ ያዝንብኛል ብለው ከስተት እንዳይታረሙ ያረጋቸዋል ወይ ነው ጥያቄ። ሳየው የ16 ዓመት የ15 ዓመት የ14 ዓመት ልጆች ወላጆቻቸው ጋር የሚመላለሱበት መንገድ ልክ ነው ወይ? እኔ አሁን ይሄንን እያወራን ማስታወሳቸው ማያቸው ሁኔታዎች ነበሩና ሁላችንም ውስጥ ይሄ ደግሞ እየተፈጠረ ያለ ይመስለኛል። እና መለስ ብለን ልንጠይቅ እንችላለን። ስነ ስርዓት ማስያዝ ወይ ልጆቻችንን መስመር እንዲይዙ አድርጎ ማሳደግ መጥላት አይደለም፣ ከፍቅር ነው እኮ ለነሱ እኮ ስለምናስብላቸው እኮ ነው፣ ነጋቸው እንዳይበላሽ እኮ ነው አይደለ? ስለዚህ እንዴት እያሳደግን ነው? ለልጆቻችን ምን እየነገርናቸው ነው? እየሆነ ያለው ግን ይሄ ምናልባት እንደኔ ደግሞ ቁጭ ብለው ሲሰሙት ደግሞ አሃ የሚሉ ብዙ ወላጆች ሊኖሩ ይችላሉና መነሳቱ ግድ ስለሆነ ነው ያነሳሉ። አሁን ትንሱ የዘመነኝነትና ይሄ እኛ ያለንን ባህል ወግ አለ አይደለ እሴቶቻችንን እንዴት እናስታርቀው ሲባል ቆንጆ ምን ላይ ሲሰጡ የሰማሁት ሰው በርህን ዝም ብለህ ሙሉ ለሙሉ ማትክፈተው ወይም ደግሞ ዘግተህ ማታስቀረው ገርበባ አድርገው። አሁን ዘመነኝነትም ሲመጣ ለእንደዚህ አይነት ነገር ገርበብ ባለበት ጥሩን ታስገባል፣ በተወሰነው ደግሞ በተዘጋው ደግሞ መጥፎ ያልከውን ትዘጋል። ሙሉ ለሙሉም ዘመነኝነትም ይሄ አዲስ የጄነሬሽኑን ነገር ማያስፈልግም ብለህ ከዘጋው በድሮ ብቻ ልትኖር ነው፣ የሚያስፈልግህን ሳንወስድ ልንቀር። ሙሉ ለሙሉም ከከፈትከው የራስህስ ይዘነው የመጣለው ባህልስ ይዘነው የመጣነው ሴት። ስለዚህ ገርበብ ባለ በር ዘመነኛነቱ የሚያስፈልገው ይግባ፣ ማያስፈልገውን ደግሞ በዘጋ ነው እዛው ይቀር ይላል። በልጅ አስተዳደግም ልክ እንደዛው ማለት ነው። እንደ ወላጅ ያንንስ እንዴት እያየ ነው? ከዛ በላይ ደግሞ ይሄ ዘመነኝነት ደግሞ እያስረሳን የመጣ እምነታችን አለ። ሁላችን እምነታችንን ጠንከር ካደረግን እንደየ ሃይማኖታችን ጠንከር አድርገን ከያዝን እና ወደ ልጆቹ እያስተላለፍን ከሄድን ያ ነገርም እኮ እንትን ይላል፣ ይቆጣጠራል። አሁን ብዙ ጊዜ ከወላጆች በላይ ራሱ ፈጣሪ ያለ እግዚአብሔር አለ ብለህ ስታስብ እሱ ነገር በጣም መለስ ያደርጋል። እሱን ነገር ደግሞ ከተላቀቀብህ ከህይወት ምን እንደሚሆን አስበው። ስለዚህ እምነታችን ላይ ምን ያህል ጠንካሮች ነን? ምን ያህል ለልጆቻችን ያን ነገር እያስተዋወቅን ነው፣ እያስተማርን ነው የሚለውም ትልቅ ጥያቄ ይመስለኛል። የመጀመሪያው ነገር ሮቤል እንዳልከው ፈሪሃ እግዚአብሔር ያስፈልጋል። ቤተሰብ ውስጥም ፈሪሃ እግዚአብሔር ፈጣሪን ማክበር እንዲያውቁ ካረግ እሱንም እየፈሩ ማደግ አንድ ነገር ነው። ከዛ ደግሞ አንድን ነገር ግን ለመጀመሪያ ጊዜ አንድ ህፃን ልጅ ወይም አንድ ማናቀው ነገር ወደ ህይወታችን ሲመጣ የሚመጣበትን ነገር ማወቁ መመዘኑ እንዳለ ሁሉ ግን የምንሰጥበት ፊድ የምናደርግበት መንገድ እንዴት ነው ብሎ ማሰብም ይፈልጋል ለምንሰጠው ሰዎች ማለት ነው። ለምሳሌ አንድ የ14 ዓመት ልጅ አሁን ላይ የሚሆን ወይ በፊትም ስለ HIV ቢሰማም በሚዲያ ቢሰማም ወይም
እኛ ጋር ሲመጣ ግን የግል ህይወት ጋር ሲመጣ ሚዲያ ላይ ሊሰማ ይችላል። ግን አንተ እንደ አባት ወይም እንደ ቤተሰብ ለልጅ ትነግረዋለህ ወይ? ስትነግረው ቤት ገባ ማለት ነው። ሶ አንተ ለልጅህ ያን ኮንቨርሴሽን የምታደርግበት መንገድ እሱን ራሱ ልናውቅበት ይገባል። ምክንያቱም ልጁ የሚያዳምጥበት ጊዜ ነው ያለው፣ ያን ነገር ተቀብሎ ራሱ ህይወት ላይ አፕላይ የሚያደርግበት ጊዜ ላይ ነው ያለው ብለንም መመዘንም ይገባናል ብዬ አስባለሁ። ለምሳሌ እንደ ሀሳብ የሰው ልጅ ያው እንዴት ነው ውሳኔ ለመስጠትና ፉሊ ራሱን አስቦ ፈንክሽን ለማድረግና መልስ ለመስጠት 25 ዓመት እድሜ ሊሞላው ይገባል። እዛ እድሜ ላይ ከዛ በኋላ ውሳኔ መውሰድ ይቻላል ይባላል። ስለዚህ እንዴት ነው እኛም እነሱ በሚረዱት መንገድ ሀሳቡን ነግረን ወደኛ አምጥተን ይሄ ነገር መሆን አይገባውም፣ ወደዚህ ተመለሱ፣ ይሄ ነው መንገዱ፣ ይሄ ነው መስመሩ ብለን መንገር መቻል አለብን ብዬ አስባለሁ። በፊት ስለ ኤችአይቪ በጣም ይወራ ነበረ። ብዙ አዌርነሶች፣ ግንዛቤ መፍጠሪያዎች በጣም በተለያዩ መንገዶች ይደረጉ ነበር። አሁን ደግሞ ጊዜው ምን ሰጥቶናል? ሶሻል ሚዲያን ሰጥቶናል። ሶሻል ሚዲያ ለምን መንገድ እየተጠቀምን ነው? ይሄንን ነገር እንዳይከሰት ለመከላከያ ነው ወይስ ደግሞ ይሄ ነገር እንዲመጣ ማነሳሻዎችን እያደረግን ያለ ነው? እሱንም ራሳችንን መጠየቅ ይገባናል። ሶሻል ሚዲያ ላይ የተለያዩ ኮንቴንቶች የሚሰሩ ሰዎች የሚሰሯቸው ኮንቴንቶች ወዴት እየሄዱ ነው? ይሄንን ራሱ የሚያይ አንድ አካል ቢኖር ብዬ እመኛለሁ። ስለዚህ ወደኋላ መለስ ብለን ብዙ ነገሮቻችንን ልንመረምር ልንፈትሽ ይገባል። በኋላ ላይ የሆነ ነገር የሚያስደነግጠን ቤታችን ሲገባ ነው አይደለ? እስከዛ ድረስ ግን መጠበቅ የለብንም። ማየት፣ መጠንቀቅ፣ በደንብ አድርጎ ራስን መመርመር፣ እንደ ወላጅ ግን ኃላፊነትን በአግባቡ መወጣት ያስፈልጋልና እንኳን አነሳ በጣም እና እንደዚህ አይነት ርዕሶች ደግሞ ሲነሱ ሁሌ ምንድነው አሁን ሞት ቀብር ስቴጅ ምናምን እንዴት ነው እንደምትሞቺ ያስታውስሻል፣ ከዛ ግን ትረሻዋለሽ። እንደዚህ አይነት ኢንፎርሜሽኖች ሲኖሩ ለኔ ብለን እኛ ቤት እኔ ጋር ምን ተጽዕኖ አለው እና ከሌ ቤት እነንትና ሳይሆን እኛ ጋርስ የሚለው አድርገን ሁላችንም ለራሳችን ብንወስደውና ምን እናርግ እንዴት እናርግ አላር ከውይይቱ ይጀምራል ወደ ተግባሩ፣ ከዛ ተጽዕኖ ወደ መፍጠሩ ይሄዳል ማለት ነው። ያው ይሄንን ሐሳብ ስናነሳው እንደ ሐሳብ እኔ አሁን የማያቸውም ነገሮች ስላሉ ነው። ስንወጣ ክረምት ስለሆነ የረፍት ጊዜ ስለሆነ ልጆቻችን ማረፍ መዝናናት ሊፈልጉ ይችላሉ። የተለያዩ ቦታዎች ላይ እንልካለን እንደወላጅ። ስለዚህ ልጆቻችንን ደግሞ አምነን ስንልክ ለልጆች የሚፈቀዱና የማይፈቀዱ ነገሮች ምን እንደሆኑ ሁላችንም ደግሞ እንደ ኃላፊነት እንዳለብን ሰዎች በአንድም በሌላ መንገድ እንረዳለን ብዬ አስባለሁ። የተለያዩ መዝናኛ ቦታዎች ላይ አስፈላጊ ነገሮች ልጆች ሲያደርጉ ቁጥጥሮች ይደረጋሉ። ሁሉም ቦታ ባለልም አንዳንድ ግን ያስተዋልኳቸው ችግሮች እነዛ አካባቢዎች ላይም አሉና እንደ ወላጅ ልጆቻችንን ሊዝናኑ ስንልክ ኃላፊነት የሚሰማው አንድ ተለቅ ያለ ሰው አብሯቸው ሳለ ወይ እስከምን ድረስ ነው፣ የት ቦታ መሆን አለበት፣ ከነማን ጋር መሆን አለበት፣ አብሯቸውስ ማን አለ የሚሉትን ጥያቄዎች አብሮ መጠየቅ የግድ ነው ብዬ ነው ማስበው። መዝናናትን ካነሳሽ ደግሞ መዝናናት ራሱ በምን መልክ ነው የምንዝናናው? ራሳችንን በሚገነባ መንገድ ነው ወይስ ወደ ኋላ በሚያስቀረው ኦር በሚያረክሰን ኦር በማይሆን ነገር? ባለፈው ሳምንት አሁን ዙረት አልባሌ ቦታ ከመዋል ብለው አይተሻል። ወጣቶች ተሰብስበው ሚዝናኑ ስፖርታዊ እንቅስቃሴ ምናምን። ሌላስ የምንሄድባቸው ቦታዎች የምር የምንዝናናባቸው ናቸው ወይስ የሚለው ራሱ ጥያቄ ይመስለኛል። ያው እንግዲህ ምናልባት የዘነጋ ነው የነበረ ግን አሁን ደግሞ ተመልሶ እየመጣ ወጣቶቻችን ልጆቻችንን ደግሞ እያጠቃ የሚገኘው ኤችአይቪ ቫይረስ ተመልሶ መጥቷል። ስለዚህ እንደ ወላጅ ኃላፊነታችንን እንወጣ፣ እንደ ትምህርት ቤቶች ኃላፊነታቸውን እንዲወጡ፣ የተለያዩ የመዝናኛ ልጆች ወይም ደግሞ በዚህ እድሜ ክልል ውስጥ የሚገኙ ወጣቶች የሚሰባሰቡባቸው ቦታዎችም ደግሞ ከዚህ ቀደም ሲደረግ እንደነበረው ኃላፊነታቸውን ቢወጡ፣ ይሄ የአንድ ግለሰብ ብቻ ሳይሆን የሀገርም ኃላፊነት ጭምር ነውና ሁላችንም ኃላፊነታችንን እንወጣ ለማለት ያህል ይሄን ሐሳብ አነሳን። እንግዲህ ቆንጆ ሐሳብ ነው የተነሳው። ለሁላችንም አስተማሪ ነው፣ የሚያነቃ ነው። ማለት አንድ ሰው ይሄን ነገር አልቀበልም ካለ አለመቀበል ይችላል። ደግሞ ራሱን ደግሞ እንዳለው ሮቢ ገርበብ አድርጎ ማስገባት ከፈለገ አስገብቶ ለውጥ ሊያመጣበት ይችላል በላይፍ ውስጥ። ስለዚህ አሪፍ ነገር እኔ ለራሴ በደም ገርበብ አድርጌ ቅብል ሳረግ ነበር። ያው እንደ ሐሳብ እንኳን ተነሳ። ስለዚህ ኃላፊነቱ የሁላችንም ስለሆነ ሁላችንም ኃላፊነታችንን እንወጣ። እንግዲህ እንሸልማ እንደተለመደው ነይ በክረምት
ነይ በብርዱ ሰው አይችልም ሆዱ ብሏል። ነይ በሐምሌ ነይ ነሐሴ ለባለፈው ሳምንት ጥያቄያችን መላሽ እንግዲህ እንደውላ ሞቅ ያለ ነገር ምንድን ነው የሚሸልመው? እንደዚህ ሄሎ አቤት ሰላም ጤና ይስጥልን። አብሮ ይስጥልን። ማንም በል ራሱ ደውል። እውነትሽን ነው። ራሱ ደውሎ ማን ልበል የሚል ሰው ትንሣኤ ብቻ ነው። መቼስ ትገምቻለሽ። በጣም አሁን ሳቅሽ ከእሑድም በኢቢኤስ ነበር የምንደውልልሽ። አቤት ይሰማል? ሰላም ነው አለን። ማንም በል ዛህራ ሙሐመድ። ከየት ነው? ከባህር ዳር ገጠሩ ነው። ራሱ ደውሎ ራሱ ማን ልበል የሚል ሰው እናመሰግናለን። የኔ እናት በጣም እናመሰግናለን። ጥባብንም ሰላም በይልኝ። በጣም ነው የምንወዳችሁ። ወንዶቹን ልንቀየምሽ ነው። እንወዳችኋለን። እናመሰግናለን። የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልነው። እስቲ ምን ነበር መልሱ? እስቲ አስታውሽኝ። ቢሆን ዘውዴ። ጨፈራችሁበት? እንዴት ነበር ሙዚቃው? በጣም ነው። ከጥበብ ጋር አብረነቱን ዘሌ ነበር። ስንት ሆናችሁ ነው የምታወሩን? ላውር ላይ ነው ስልኩ? እሺ ትሻለች። ማን ነው ስሟ? እህትሽ ሀያት። የት አካባቢ ነው ያልሽኝ? ባህር ዳር ወጣ ብሎ አለፋ ነው የሚባል። አለፋ ወረዳ። ደስ አለኝ በጣም። ውይ እንኳን ደስ አለሽ። እኛም ደስ ብሎናል ደግሞ መላሽ ሆነሽ ስለደወልልሽ። እኔ ራሱ በጣም ነው የምወዳችሁ። እዚህ በፊት ራሱ እናመሰግናለን። ስለዚህ መልካም እድል። እንግዲህ ሽልማቱን አወጣልሻለሁ። እሺ አመሰግናለሁ። መልካም እድል ዛራ። መልካም እድል። አመሰግናለሁ። የዛሬ ምን ላይ እንደሆነ ታውቂያለሽ? በጣም በስልክ ቀፎና በ5000 ብር መሀል ላይ ነው ያለው። የትኛው የደረሰሽ ይመስልሻል? እንጃ ስለደነገጥኩ ነው መሰለኝ። ኧረ እንዳትደነግጪ፣ የ5000 ብር አሸናፊ ሆነሻል። በጣም ነው የምወዳችሁ። አመሰግናለሁ። እኛም እናመሰግናለን። ምንድን ነው የምትገዢበት? እናንተ የሚያስታውሰኝን ነገር አንድ ነገር። ደስ ይላል። እናመሰግናለን። ተሳትፎሽ ይቀጥል። እህትሽንም ቻው በይልን። በዚሁ በካሜራ ሰላም እያልናችሁ ነው። ሀይ ዛራ፣ ሀይ ሀያት፣ ቻው ባይ። ቻው። መልካም ቀን። ያው ለሚመጣው ሳምንት ደግሞ መጠየቅ አለብን። ስለዚህ እስኪ የዛሬ ሳምንት ደግሞ ከውበት በላይ ሮቤል ያገኛቸው በእድሜ ገፋ ያሉ ሰው ናቸው። ስማቸው ማን ይባላል? 7696 ኢ ብላችሁ ጠብቃችኋል። መቼስ እስካሁን ድረስ የመለሳችሁ ለሚቀጥለው ሳምንት ተሸላሚ ትሆናላችሁ። የሉላ ወጣት ደግሞ ቀየር ብሏል። እስቲ ልቀጥለው እንዴ? አያያዜ ጥሩ ነው ዛሬ። አይ መጀመሪያው ምን ይባላል? ስለቀጣይ ሳምንት ተዘጋጅቶ እየጠበቃችሁ ነው። ስለዚህ ፕሮግራሞቻችን ከስቱዲዮአችን እንደዚህ ሞቅ ብለው ተጀምረዋል። የሚያዝናኑ፣ የሚያስደስቱ፣ የሚያስተምሩ ፕሮግራሞቻችን እናንተን እየጠበቁ ነው። በያላችሁበት ቀናችሁ ቆንጆ እንዲሆን እየተመኘን መልካም ጊዜ ይሆንላችሁ እንላለን። አብራችሁ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።